እንዛ ዛሬ ምን ተባብለን ነበር? ፕሮግራም ይዘህ ነበር አይደል? ጠዋት ከኛ ጋር ፕሮግራም ለመሄድ ፕሮግራም ፕሮግራም ይዘህ ነበር። የትም አንተ ያገባህ ነገሮችን እናንተማቱን ሰሚኛለሽ ሩታ ዛሬ ፕሮግራም ነበረው ከእህቱ ጋር ገባሽ አይደለ? ፕሮግራም ነበር። የትም ምንም ፕሮግራም ይኖረው ገባሽ? ይሄን ቢያንስ ኢንፎርም አላረግሻትም። ተረዳሽ? ኢንፎርም አላረግሻትም። አሁን በመነጋገር አታምኝም አይደል ሩታ? ችግርሽ ግን ምንድነው? አንቺ በሰላም ሲነገርሽ ማሰሚም በጣም ሲሆን አሰሚ ወገን ግን ይሄ ሰውዬ አቃጥሎ ሊደፋን ነው እንዴ? በፈጣሪ ስም አያቸው አይደለ? ትናንትና ዳኒ እግዚአብሔር ይስጠውና እንግዲህ አግኝቶት እነሱ መጣን እዚህ ጠብቀን ብለው እንዳሻንጉሊት ቁጭ አድርገውት በሚሄዱ ሰዓት እሱ ደውሎ እህትና ወንድሙን ጠርቶ ነገ ከኛ ጋር እንድትመጣ ዛሬ በዚህ ይዤህ መሄድ አልችልም፣ እሱም ደግሞ እዚህ ቁጭ በል ብለው ስለሆነ የሄዱት ከእናንተ ጋር መሄድ አልችልም በሚል ሰዓት ትተውት ሄዱና ነገ እንድንገናኝ ብለው ቀጠሮ ይዘው ትተውት ሄዱ ማለት ነው። እንደ ዕቃ የሚጫወቱበት ሰዎች ግን እንደ አሻንጉሊታቸው ይዘው እየዞሩ ጭራሽ ብቻውን ቁጭ አድርገው ጎልተውት መጣን በማለት ቪዲዮዋቸውን እየሰሩ ይቆያሉ። በዛ ቅጽበት ነው ዳኒ ያገኘው ማለት ነው። እና ትናንት እንዳቀረብኩላችሁ እንዳያችሁት ተቀጣጥረው በቀጠሮ ሰዓት ላይ እያሉ አጅሪት እቺ ድግምታም ተብታቤ ማለት ነው እንዴት እንዳስጠላችኝ በቻልኩኝ ማለት ነው። አንዴ ነበር ማጠጣት ሁላቸውንም ኤፍሬምንና እሷን ማለት ነው። ነገር ግን አልችልም። በተለይ ኤፍሬም የሚባል አሽቃባጭ ሰውዬ በማያገባውና በማይመለከተው ገብቶ አሳረረን። ከምር ረር ነው ያደረገኝ ማለት ነው። ሰላማችሁ በያላችሁበት ለሁላችሁም ይብዛልኝ የኔ ማየት ቤተሰቦች በሙሉ ማለት ነው። ሰላማችሁ እንዳሸዋ ነው የሚባለው። ብዝት ይበል። ሀገራችን ኢትዮጵያ ሰላም ያደርግልን እያልኩኝ ዛሬም በአዲስ ቪዲዮ ከችከቸች ብያለሁ። እንደተለመደው ሰብስክራይብ በማድረግ ላይክ በማድረግ ቤተሰብ የሆኑ ሼር እያደረጋችሁም እንደዚህ ተደራሽነት እንዲኖረው አድርጉልኝ። ላይክ አድርጉት እባካችሁን ማለት ነው። ለዚህ ወሽመጤ ማለት ነው። ለዚህ ወሽመጤ ኤፍሬም አድርሱልኝ። ጭራሽ እንግዲህ ትናንትና የተቀጣጠሩት እኛ ሆስፒታልም ይሁን እንደዚሁ ደግሞ አንተ ብቻህን ጸጥ ብለህ ቁጭ ብለህ ወደ ራስህ የምትመለስበትን መንገድ እናመቻቻለን። ከሁሉም ነገር አንተ ጤና ይቀርማልና ስለዚህ ወደ ራስህ እንድትመለስ የራስህ የሆነ ጊዜ ማግኘት ይገባሃል። ለዛም ደግሞ ነገ በተባባልነው ሰዓት እዚሁን ትመጣለህ እና ቶሎና እኛ ቤት አንተ የምድንበትን መፍትሄ መፈለግ አለብን። ወንድሜ አንተ ትክክል አይደለህም፣ እንድሮው አይደለህም። አሁን ሌላ ሰው፣ ድሮ ሌላ ሰው። እኔ ምን ሆኖ ነው ማን ነው እስከምል ድረስ በጣም እየጨነቀኝ ነው። ስለዚህ የድሮ ፎቶችንና የድሮ ቪዲዮዎችን እባክህ እያለ ዳኒ ወደ ራሱ እንድመለስ እያሳየው፣ ከዛ እሱም በጭንቀትና በግርምት የድሮ ቪዲዮውን እያየ ነበር ማለት ነው። እና አሁን አንተ በራስህ መኪና ትነዳለህ? ኖ አልነዳም። እሺ በራስህ ቲክቶክ በራስህ ዩቱብ ላይ ቪዲዮ እየለቀክ ነው ወይ? ኖ አልለቅም። አያቸው አይደለም የራሳቸውን ቢዝነስ እየሰሩ እሱ አንድና አንድ ስራ ከመስራት ታግዷል። ቪዲዮ እንኳ እየለቀቀ አይደለም። እነሱ ናቸው አጃጀሩትም ምናሉትም ማሻንጉሊት አደረጉትም ህፃንም አደረጉት። ቪዲዮ እንኳን እየለቀቁ እየሸቀሉ ያሉት እነሱ እንጂ እሱ አሁን ሙሉ ለሙሉ በሚባል ደረጃ አቁሟል ማለት ነው። አቁሞ ተጃጅሎ ነው ያለው። እቺ እርኩስ እንግዲህ ከዚህ ነገ ከኔ ጋር እንዲመጣ ብላ ነግራታለች ቦዜ እሱን በማስታወስና አስባበት በማደር በሌሊት ተነስታ ልብስ የተባለ ሻንጣ ሰብስባ ይዛው ስጠፋ ተገኙላችኋለሁ። አይገርምም? አይገርማችሁም? በጣም ነው የሚገርመው። እንግዲህ እሺ ችግር የለውም ብላት ሌሊቱን ስታስብና ስትጎረጉራ ድራ ሻንጣዋን
ጧት ተነስታ አምልጥ በል ስትል ነው ጋማ የተባለችው ሌባ ማለት ነው። እች ሌባ አፍዛ አደንግዛ አንቺ ምን አይነት ሰው ነሽ ግን የሱ ህመምና የሱ ነገር ሳያሳስብሽ ከአንቺ ጋራ ብቻ በድኑ ተለጥፎ ስላለ ጤነኛ መሰለሽ እንጂ ወንድሜ ጤነኛ አይደለም። እባክሽን ታፋችሁ የማትፋችሁን ከሆነ ግን እኔ በቀጥታ ወደ ህግ ሄዳለሁኝ። ህግ ይዳኝናል። ከአሁን በፊት ብዙ ጊዜ ተናግሬሻለሁ፣ ልሰሚኝ አልቻልሽም። እኛ ደግሞ አንቺ ባትፈልጊው እንኳ እኛ ቤተሰቦቹ ስለምንፈልገው ለእኛ ወንድማችን ይኖርልን። ስለዚህ እባክሽን ከዚህ በኋላ እሄዳለሁኝ ስትላትም ጭራሽ እንደው በጣም እኮ ነው የምትገርሙ ማለት ነው። ደረቷን ነፍታ ደስ ይለኛል ብሎ ነገር አለ እንዴ? በጣም እኮ ነው የምትገርመው። ለምን እሱን ይዘውት ከሄዱ ወደ ቤተ ክርስቲያንም ይሁን ወደ ጸበልም ብቻ የትም ይዘውት ሄዶ ወደ ራሱ ከተመለሰ እሷን እንደሚያሽቀነጥራትና ከሄርሚ ጋር እንደሚሆን ሙሉ ለሙሉ ታውቃለች። ስለዚህ እንደዛ እንዳይሆን ህይወቱ እንዳይስተካከል ወደ ራሱ እንዳይመለስ ፈዞ ደንግዞ እንዲቀርላት ነው ጧት በሌሊት ተነስታ ይዛው የሸሸችው ማለት ነው። እንዴት ተቃጠልኩ በእናታችሁ መድኃኔዓለም ያቃጥላትና አቃጠለችኝ እኮ ከምር ተቃጠልኩ ማለት ነው። እኔ በጣም እያሳዘነኝ ያለው አሁን ድረስ የነሱ አብሮ መኖር አለመኖር ሳይሆን የሱ በህይወት የመኖሩ ጉዳይ መቼ ነው ስቆና ደስተኛ ሆኖ እንደ በፊቱ የሚታየው የሚለው ነገር እንደ ሰው ያሳዝነኛል ማለት ነው። እንደ ሰውነቴ ያሳዝናል በጣም እና እንግዲህ ጭራሽ ሄርሚን ምን አገባሽ በማለት ኤፍሬም ተብዬው ይሄ ወሽመጤ እሱ ምን አገባሽ አንቺን አይመለከትሽም፣ አንቺን አልጠይቅንሽም እያለ ሲያጣጥላትና ሲያሳቅቃት ነበር። ነገር ግን ዝም ያለ ሰው ሲናገር ማለት ነው አያድርስ ነው። ዝምተኛ ሰው ዝም ብሎ ከተነሳበት ዝም አይልም። ከሩታ ጎን ሩታ ፍጥጥ ብንን ብላ እያየች እስከምታፈጥባት ድረስ ተናገረቻት። ሩታንም ወሽመጤንም ተናገረችው ማለት ነው። ሩታን አንቺ ምን አይነት ሴት ነሽ? አሁን አዛኝ ቅዱስ ሴት መስለሽ ከስለሱ ያዘንሽ ትመስያለሽ እንጂ አንቺ እኮ የምትረቢ ሰው አይደለሽም፣ አትረቢም። የእሱ ህመም ምንም የማይመስልሽ እሱ ወደ ራሱ ከተመለሰ አሽቀንጥሮ እንደሚጥልሽ ስለምታውቂ እሱ ወደ ራሱ ሳይመለስ በሌሊት ተነስተሽ ሽሽት ያሽ። ምክንያቱም ሰላምሽ የሚበጠበጠው እሱ ወደ ራሱ የተመለሰ ሰዓት ነው። ገብቶሻል? ያንንም ላለማድረግ ነው። ኮንፊደንስ እውነት ኮንፊደንስ ካለሽ እሱ ያንቺና ያንቺ እንደሆነ እርግጠኛ ሆነሽ ከሆነ ለምን በሌሊት ተነስተሽ ይዘሽው ልትሄጂ ቻልሽ? ለምን ለእህቱ ትናንትና እሺ እንዳልሻት ሁሉ አሁንም ከእሷ ጋር ጨርስና ከጨረስክ በኋላ እንሄዳለን እንዝናናለን ማለት ትችይ ነበረ። ነገር ግን ኮንፊደንስ ዜሮ ነሽ። ምክንያቱም እራስሽ ጠንቅቀሽ ታውቂዋለሽ። ስለዚህ አንቺ ማለት አረመኔ፣ ለሱ ምንም የማታስቢ አረመኔ ሴት ነሽ ብላ ፊት ለፊቷ አቁማ ማለት ነው እስከ አፍንጫዋ ጠጣቻት። ኤፍሬም ተብዬውም አይመለከትሽም አያገባሽም ሲላት እስከ ዛሬም እንግዲህ ኪላ እያላት እንዲክልኪሉ ሲያንከላክላት ያኔ ዝምን ያለችው እንግዲህ አብርሃምን በማክበር እንጂ መቼም አፍ ሳይኖራት ቀርቶ አይደለም ማለት ነው። ምክንያቱም ጨዋ ወልዶ ጨዋ ያሳደጋት የዋህና የፍቅር ሰው ስለሆነች እንጂ ብዙ መናገር ትችላለች። ነገር ግን አስተዋይ ናት ሄርሚ። በእውነት እኔ የመጣች ሰሞን በጣም ነበረ የምታስጠላች፣ ሰርባትም ነበረ ማለት ነው። ወደሱ በመጣች ሰዓት እንዴት እንደዚህ ታደርጋለች ይል ብዙ ስል ኖሬ ነበር። ነገር ግን በኋላ ላይ ሰዓት በቃ እኔ ብቻ አይደለሁም ሁሉም ተመልካቹ በጣም ነው የወደዳት ማለት ነው። ምክንያቱም ለሰው ልጅ የሚያስተዳድረው አብሮ ጸባይ እንጂ መወለድ አይደለም ማለት ነው። እቺ ጭራቅ የሆነች ሴት ደግሞ እንዳለ የነበራትን ገጸ ባህሪ መጀመሪያ አካባቢ ስላልተጫወተችው
ሰው ተቀብሏት ነበር ማለት ነው። ግን አረመኔና ሰይጣንነቷን በሚያውቅ ሰዓት ማንም ነው የተከላት በጭንቅላቷ ማለት ነው። እና ምን አገባሽ አንቺ አይመለከትሽም፣ አንቺ ምን ልትሰሪስ መጣሽ? መቼም ለአንቺ ሊሆን አይችልም። ስለዚህ በማይመለከትሽ ነገር ጥልቅ አትበይ በሚላት ሰዓት ይመለከተኛል፣ አንተ ማነህ? አንተ እንኳ ያገባኛል ብለህ አለህ አይደለ እንዴ? ከሚስቱና ከልጁ ጋር 10 ጊዜ የምታዘበዝበው የመናሀባህስ ሚስት ነው። የቀረ የተፈታ እኮ ነው። የተፈታች ሴት 80ዋ የወረደች ሴት በራሷ ጊዜ የፈታችው ሴት የተፋቱ ሰዎች የምናባህ ሚስት ነው የምትለው? ያገባኛል። እኔ ሚስት የምትለው ነገር አልገባኝም። የተፋታ ሰው ድጋሜ ሚስት ሊባል አይችልም አለችው። ደስ ነው ያለኝ በምትናገረው ሰዓት ማለት ነው። ዳኒ ደግሞ ጎበዜኔ ቆንጆ አንተ እውነትም ወንድ ነህ፣ ከዚች ነቅነቅ አትልም ብሎ አሽቀንጥሮ ሲጥለው እኔ ወንድነትህን አሳያለሁ በማለት እንግዲህ ይህን ሁሉ በሱ ሲጨቃጨቁ በአብርሃም እንደሆነ እንደዚህ እየሆኑ ያሉት ሊጋደሉ ሁሉ እየደረሱ ያሉት እያየ ቆሞ ፈዞ ደንግዞ ልጅ አቅፎ ቆሟል ማለት ነው። ይህ ሁሉ ታዲያ ጤነኛ ቢሆን ይመስላችኋል ውዶች? ስለማን እንደሚጣሉ እንኳ እኮ ጭራሽ መሀላቸው ቁሞ ቅልው ቅልው ነው የሚለው ማለት ነው። ቅልው ቅልው ረብስ ማን በዚህን ያክል በዚህን ያክል አብርሃም በጣም ነው የሚገርም። ከምር በጣም 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 ነው የሚገርመው ማለት ነው። ለምንድን ነው የምትጣሉት? እንዴት ነው የምትጣሉት? ምክንያቱስ ምንድን ነው? ተው እንኳ ብሎ መናገር አልቻለም። አንድና አንድ እነሱ በል ያሉትን ብቻ ነው የሚለው። ትናንትና ቀጥረኸኝ አልነበር እንዴ? እኔ ጋራ ቀጠሮ ይዘህ የት ነው የምትወጣው ስትለው ለነዝናና ነው ለነዝናና ተነስ እንሂድ ብለው ነው የሚለው ማለት ነው። መኪናውን እንኳ የሚያሽከረክረው ይሄ ወሽመጤ ነው ማለት ነው። ወሽመጡ ይበጠስና ወሽመጤን እንደበጠሰው ወሽመጡን ይበጥሰው። ነገር ግን እንደው ለሱ አንሰው ነው ወዜ ብትሆንም ወንድሙም ቢሆንም ለሱ ለኤፍሬም እና ለሩታ አንሰው ነው ወይ? እነሱን ማስፈቀድ እንዴት ይጠበቅባችኋል? ልጁ እስኪሞት ድረስ ነው እንደምትጠብቁት? ምን አባቱ አገባትና ነው ይቺ አለሌ ሰይጣን፣ የሰይጣን ቁራጭ ማለት ነው። እሷን ማስፈቀድ ያለ ማስፈቀድ እባክሽ ተይው፣ ላሳከመ እባክሽ ተይው፣ የዚህ ይዤ ልሄድ ማለቱ ምን አስፈለገ? የት አባቷ ነው? ምን አባቷ ባል ነው? ሲጀመር ትዳሯን ፈታ ጨርሳ አለሌ ስታል ከርማ አሁን ከእንደገና ሄርሜላ እርግዛለች በተባለ ሰዓትና ሄርሜላ ከአብርሃም ጋር ተጋቡ፣ ሽማግሌ ሊላክ ነው በቅርቡ የሚባለውን ነገር ስትሰማ ከእንደገና ደግሞ እኮ ፍቅር እኮ የላትም። እኔ ሳያቸው ማለት ነው አብረው የሚያድሩ ፍቅር የሚሰሩ ሁሉ አይመስለኝም። ለምን እዩዋት ዝም ብላችሁ ማለት ነው። ያለባት ምስጥነት ፊቷ ላይ እኮ ይነበባል ማለት ነው። በፍቅር አይደለም አሁን ያለችው። እኔ ለይታ ብቻ እንደዚህ ቪዲዮ ሲሰሩ አብረው ትሰራለች እንጂ እንደዚህ አንድ ቤት ውስጥ አብረው እንደዚህ የሚያሳልፉ ሁሉ አይመስለኝም። ምክንያቱም ፍቅር ምንም እንደሌለባት ፊቷ ላይ መወራት ይችላል፣ መታየት ይችላል። በቃ ዝም ብላ ለላይ በቃ ሄርሜላን ለማናደድ ብቻ ከእሷ ጋር ሆነ እና ተመልካቹ እሷን የሚደግፋት ሰው እንዳለ ተገልብጦ ወደ ሄርሜላ ስለሄደ በቃ እነሱ ኦዲየንሶችን እና ሄርሜላን ለማበሳጨትና ለማናደድ የምታደርገው ጥረት ነው እንጂ አንድ ፍቅር የላትም ማለት ነው። አንድ ፍቅር በቃ እንደ ደራ ብቻ ያላት። ስለዚህ እሷን አሁን የማስፈቀድም የመጠየቅም ምንም የማለትም ግዴታ የሚሆን ውዴታ የለብሽም። ቦዜ አንዴ ለምን አትከድኛትም? ወይም ደግሞ አሽቀንጥረሽ ጥለሻት እሱም ብቻ ለምን ጎትተሻት ወስዶም ጅል ነው። ግን ሲጀመር ተው በቃ እንዲሁ ረብስ እኔ ምን ብዬ መናገር እንዳለብኝ እኔ አላቅም። እኔ እንጃ ምን እንደምል ሁሉ አላቅም ማለት ነው። እሷን እኔ የምልሽ አሁንም ደጋግሜ የምነግርሽ ነገር እሷንና ወሽመጤን ኤፍሬምን ምንም አይነት ምክር ማማከር አይጠበቅብሽም። አንቺ ወንድምሽን ማዳን ከፈለግሽ አይሄድም፣ ዛሬ የፈለገው ይመጣል ብለሻል። መንገድ ላይ በእርግጠኝነት አስቀርተሸዋል ብዬ ተስፋ አደርጋለሁኝ። ቀጥታ
ማንንም የማንንም ፍቅር ሳትጠይቂ እሱን እምቢ ቢል እንኳ በግ ነው መቼም እንደ በግ እየጎተትሽ ወስደሽ ጸበል አስገቢው። እውነት እህቱ ከሆንሽ ልንገርሽ፣ እኔ እውነት እህቱ ከሆንሽ ማንንም ምንም ማስፈቀድ ሳይጠበቅብሽ ካለበት መከራ እባክሽ እየተባባሰ እየባሰ እየሄደ ስለሆነ ከዚህ በሽታ ብታወጪውና ከስራቱ ነፃ ብታወጪው ላለሁ አንቺም ወንድምሽም። ይሄ የኔ መልእክት ብቻው ሳይሆን የሁሉም ተመልካቾች ነው። በቃ ሰውየው እየባሰበት ነው፣ ልጁ የው እንጂ እየባሰበት እየተባባሰበት ነው ሄደውና እባክሽን ከዚህ እያልሽ ወሬ ሳታጧጡፊ አንድ መላፍ ጠሪማ ቦዜ እህቱ ተብዬው ማለት ነው ዛዚህ በማለት ዝም ብለሽ በማውራት ልጁ እየተባባሰበትና እየታመመ ሄደ። የራሱ ቢዝነስን አቆመ። በቃ አሁን ላይ እኮ ቢዝነሱን አቁሟል፣ እየሰራ አይደለም። እሱ እንደዚህ ጀል እያለ ምንም እያለ የሚቀረጸው ቪዲዮ ማንም እየሸቀለበት ነው ያለው፣ ማንም እየጫነበት፣ ማንም እየሸቀለበት ነው ያለው። የሱ ዩቲዩብ ቻናል እየተለቀቀበት አይደለም፣ ቲክቶክም እየተሰራ አይደለም። ስለዚህ ያ ማለት ደግሞ እሱ ገቢ እያገኘ አይደለም፣ አቁሟል። ሰው እንዴት በገዛ ወንድሙ ውድቀት እንደዚህ ይሆናል? የሰው ወንድም ሲተባበር አይዞህ እኔ ያለሁህ እንደዚህ ሲባባል ነው እንጂ የሚያውቀው በገዛ ወንድሙ ውድቀቱን እንደዚህ ርብስምም ደግሞ አያፍርም። አያገባሽም ይላል። ለምንድን ነው የማያገባት? እሷ አንተ እንኳ ያገባኛን ብለህ ከዚች ከማታውቃት ሴጣን ጋር ሆነ እንኮ ወንድምህን ለመጣል እየሞከርክ ነው። ሄርሚ ግን አብራው የኖረች በአደባባይ ቀለበት ያደረገላት ወድሻለሁ፣ አፈቅርሻለሁ ብሏት አብራት የኖረች ሴት ናት። ለማንኛውም ሰብስክራይብ እያደረገ